ዛሬ ግን ለመጀመሪያ ጊዜ ሀገሬ እንድናገር ጠርተኛለች። እንኳን ደህና መጣችሁ። የመጣሁት ከደቡብ ኦሞ ዞን ከሐመር ወረዳ ከካራ ብሔረሰብ ስሜ ሙዶ አኮ ይባላል። ከመጣሁበት አካባቢ አንድ ግጥም ለእናንተ ይዛችሁ መጥቻለሁ። ወገኖቼ ዛሬ በፊታችሁ የቆምኩት አንዲት እንደ ኢትዮጵያዊት ሴት ነኝ። ነገር ግን እጆቼ ትንሽ ይንቀጠቀጣሉ። ነገር ግን ልቤ በተስፋ ተሞልቷል። ለብዙ ዘመናት እንደኛ ያሉ ሴቶች ታሪክን ከሩቅ ቆመን እንመለከት ነበር። ሌሎች ይናገር ነበር፣ ሌሎች ይወሱን ነበር። እኛ ግን ከሩቅ ቆመን እናይ ነበር። ወንድማሞቻችንን እንቀብር ነበር፣ እንባችንን እናብስ ነበር። ሰላም ይመጣ ይሁን ብለን እንጠይቅ ነበር። ዛሬ ግን ለመጀመሪያ ጊዜ ሀገሬ እንድናገር ጠርተኛለች። ይህ የኔ ብቻ ድምፅ አይደለም። ይህ ከሩቅ ያሉት ሴቶችና እናቶች ድምፅ ነው። ማን ያልሰማችሁ እናቶች፣ ማን ያልጠየቃችሁ፣ ነገር ግን ከብዙ በፊት ያሉት ኢትዮጵያ የወደዱ የሰዎች ድምፅ ነው። ዛሬ ኢትዮጵያ እያዳመጠች ነው። ባለመነጋገራችን ብዙ አጥተናል። ያተረፈኑ ነገር እንባ መቀበር ተጨምሮ ጥላቻ፣ ሐዘን፣ በቀል ነው። እሳት ቤት ብትገነባ ኖሮ ኢትዮጵያ ከዘመናት በፊት በተገነባች ነበር። ነገር ግን ቤት የምትገነባው እጆች ሲተባበሩና ልቦች ሲደማመጥ ነው። ኢትዮጵያ የእናንተ የኛ የሁላችንን ናት። ስለዚህ ወገኖቼ ይዛችሁ የመጣችሁን ቁጣ ቋጠሮ ይዛችሁ አትመለሱ። ተመካክራችሁ ፊቱ። ማን ያሸንፋል ብለን አንጠይቅ። ኢትዮጵያን አሸናፊ እናድርግ። እኔና የብዙ እናቶች ህልም ነው። ኢትዮጵያን አሸናፊ እናድርግ።